የጌታ ጸጋና ሰላም ይብዛላችሁ የተወደዳችሁ ቅዱሳን ይሄንን ሳምንት የጌታን ሞት እያሰብን ነው ያለነው ለምንድነው ኢየሱስ የሞተው አባቱስ ልጁ ላይ የጨከነበት ምክንያት ምንድነው እያልን እያሰብን እያሰላሰልን ነው ያለነው ጌታችን ኢየሱስ ለምን ሞተ ለምንስ አባቱ ጨከነበት እኛን ከቁጣ ለማዳን ነው አንዱ እኛን ከእግዚአብሔር ቁጣ ለማትረፍ ነው ኢየሱስ የሞተው ገላትያ ምዕራፍ 1 ላይ ምንድነው የሚለን የእግዚአብሔር ቃል ኢየሱስ ለምን ሞተ አባቱስ ለምን ጨከነበት ገላትያ ምዕራፍ 1 ቁጥር 3 ቁጥር 4 ምን ይላል ክፉ ከሆነ ከአሁኑ ዓለም ያድነን ዘንድ ከእግዚአብሔር ቁጣ ያድነን ዘንድ ማለት ነው ከቁጣው ያተርፈን ዘንድ ሞተ እግዚአብሔር ጻድቅ አምላክ ነው እግዚአብሔር ትክክለኛ አምላክ ነው እግዚአብሔር ቅዱስ ነው እግዚአብሔር ቅዱስ ነው ማለት ከየትኛውም አማልክት የተለየ አምላክ ነው እግዚአብሔር ጻድቅ ነው ማለት በነገር ሁሉ እግዚአብሔር ትክክል ነው ታዲያ እግዚአብሔር ኃጢያተኞች ላይ ይፈርዳል ያልተቀበሉት ላይ ይበይናል በትእዛዝ በፈቃዱና በምክሩ ያልሄዱት ላይ እግዚአብሔር የበቀል ጅራፉን ያሳርፋል ሰው ደግሞ ከፍጥረቱ የቁጣ ልጅ ነው የእግዚአብሔርን መንገድ እንቢ የሚል እንቢተኛ ነው የሰው ልጅ ታዲያ እግዚአብሔር ምን አደረገ ከዛ ቁጣው እንድንድን አያችሁ አንድያ ልጁን ለሞት አሳልፎ ሰጠን የሰው ልጅ እንደዛ ነው ሁሉ ጊዜ ከእግዚአብሔር ሐሳብ በተቃራኒው ሕጉን ጣሽ ነው የገዛ ነፍሱን ፈቃድ አድራጊ ነው እግዚአብሔር የሚያስደስተውን ነገር ከማድረግ ውጪ የሥጋውን ምኞት የልቡን ፈቃድ ይፈጽማል ሰው ኤፌሶን ምዕራፍ 2 የገዛ ፈቃዳችንን የልባችንን ፈቃድ እናደርግ ነበር በዚህ ዓለም እንዳለው ኑሮ ፈቃድ በማይታዘዙት ላይ አለቃ ለሆነው መንፈስ ታዛዦች ነበርን ሕጉንም ጥሷል የሰው ልጅ ሕጉን ለጣሰ ደግሞ ሕጉ ሞት ይገባዋል ብሎ ይበይንበታል በሕጉ ወይም በሥርዓቱ ወይም በፈቃዱ ወይም በምክሩ በማይመሩ ሰዎች ላይ እግዚአብሔር የቁጣውን እሳት ያወርዳል በዚያ እንዳንጠፋ እግዚአብሔር ምን አደረገ አንድያ ልጁን ለሞት አሳልፎ ሰጠው እኛኮ ትልቅ ነገር የነቀነቅን ሰዎች ነን የሰው ልጅ የዓለማትን ፈጣሪ የዓለማትን ሰሪ አንጋሽ የሌለው ንጉስ ዘመኑ የማይፈጸምለትን አምላክ ሕግ የጣሰን ሰዎች ነን ይሁን እንጂ ግን እግዚአብሔር በምህረቱ ባለጠጋ ስለሆነ እኛን ከወደደበት ከታላቅ ፍቅሩ የተነሳ ምን አደረገን አንድያ ልጁን ለሞት አሳልፎ ሰጠልን የኃጢአት ደሞዝ ሞት ነበር ሚገባን ሞት ነበር ሚገባን ፍርድ ነበር ሮሜ ምዕራፍ 6 ቁጥር 23 ላይ የኃጢአት ደሞዝ ሞት ነው ተብለናል ሕዝቅኤል ምዕራፍ 18 ላይ ለኃጢአተኛ ሞት ይገባዋል ይላል እርሱ ቅዱስ ስለሆነ ቅጣቱም ቅዱስ ነው እርሱ ጻድቅ በመሆኑ ፍትሁም ጽድቅ ነው ትክክለኛ ነው አለመቅጣትን እግዚአብሔር አለመቅጣት አይችልም እግዚአብሔር ወይም ጥፋትን በቸልተኛነት ማለፍ አይችልም እግዚአብሔርነቱ አይፈቅድለትም አምላክነቱ አይፈቅድለትም ፍትህ መስጠት በይን መበየን የአምላክነት ባህሪው ነው አያችሁ ትክክለኛ ማለት ትክክለኛ ነገር ለማድረግ ትክክል ያልሆነው ነገር ማጥፋት ባህሪው ነው ኃጢያትን በቸልታ መታገስ ወይም በደልን እንዲሁ በቸልተኝነት ማለፍ አይሆንለትም እግዚአብሔር ስለዚህ እግዚአብሔር አይኑ ያየ ኃጢያት በጽድቅ ላይ ማገንገን የለበትም እንቢተኝነት በትክክለኝነት ላይ መነሳሳት የለበትም ኃጢያተኞች መፋነን የለባቸውም ኃጢያተኞችን ማጥፋት የእግዚአብሔር ማንነት ነው ይሁን እንጂ ግን እግዚአብሔር ፍቅር ነው ፍትሁንና ፍቅሩን በመስቀል ላይ ምን አደረገው አስማማው ሐሰት በእውነት ላይ እንዳይሰለጥን እውነት አንገቷን እንዳታቀረቅር ከተፈለገ እግዚአብሔር መበየን ነበረበት እግዚአብሔር ሞት መበየን ባህሪው ነው ይሁን እንጂ ግን ለኛ ካለው ከታላቅ ፍቅሩ የተነሳ አንድያ ልጁን ለሞት አሳልፎ ሰጠልን በሕግ የተጻፈውን የማያደርግ የተረገመ ነው ይለናል አይደል እግዚአብሔር ቃል
በእርግማን ውስጥ ወድቀናል ምክንያቱም ሕግጋቱን ልንፈጽም አንችልምና መጥፋት ሲኖርብን በእስ ቁጣው ሲገባን ብይን ከፍትሁ መውጣት ሲኖርበት ከዙፋኑ የእኛን ጥፉ የሚል ፍርድ ሲጠበቅ እግዚአብሔር ግን ምህረት አደረገልን ራራልን እግዚአብሔር ጻድቅ ሆኖ በኃጢአተኞች ላይ ቢፈርድ ትክክል ነው ይሁን እንጂ ግን ልጁ ላይ በመፍረድ እኛን ነፃ አወጣን ጌታ የተባረከ ይሁን ለምንድን ነው እንደዚህ ያደረገው እግዚአብሔር ሰዎች እንዲጠፉ አይፈልግም ፍቅሩ ረፍት ይነሳዋል ትድግናው እኛ በህይወት እንድንኖር ይፈልጋል አምላካችን ስለዚህ እንደዚህ ያደረገ የኛን እርግማን ወስዶ በልጁ ላይ ያደረገው እግዚአብሔርም የሁላችንንም በደል በርሱ ላይ አኖረው ይለናል ቅዱስ ቃሉ አንድ ሰው በአይነ ህሊናችሁ ሳሉ በሸክም ምክንያት እየተንገዳገደ ያለ ሰው ከብዶት ላቡን እያፈሰሰ እያለከለከ ሰውነቱ ሁሉ ዝሎ ይሄንን ሸክምን የት ላድርገው የሚልን ሰው በአእምሮአችሁ ውስጥ አስቡ እግዚአብሔር ምን አደረገ ያንን የኛን ሸክም ከላያችን ላይ አነሳ ያጎበጠንን ኃጢያት ከላያችን አነሳ ያደከመንን ኃጢያት ከላያችን አነሳ ወደ እግዚአብሔር እንድንቀርብ ያላስቻለንን ኃጢያት ከኛ ላይ አነሳና በልጁ ላይ ያደረገው በዚያ የሶስት ሰዓቱ የጨለማ ጊዜ አያችሁ አምላክ ፊቱን ሲያዞር ኢየሱስ ኤሎሄ ኤሎሄ ላማ ሰበቅታኒ ሲል ምላኬ ለምን ተውከኝ ብሎ ሲናገር ታስተውላላችሁ እግዚአብሔር ኃጢያትን ሲቀጣ ልጁ ላይ እንዴት እንደበየነ እግዚአብሔር ለኛ ያለው የራሱን ፍቅር በዚህ ያየን እኛን ከርግማን እኛን ከሞት እኛን ከቁጣ ለማትረፍ እግዚአብሔር ልጁ ላይ ፈረደ ለዛ ነው ገላትያ ምዕራፍ 3 ላይ ክርስቶስ ስለኛ እርግማን ሆኖ ከእርግማኑ አጀናለ ይሄ ነው ማስተሰሪያ የሚባለው ይቅርታ ማግኛ የሚባለው ወገኖቼ የእግዚአብሔር ቅጣት ቅዱስ ነው መቅጣት ነበረበት እኛን ይሁን እንጂ ግን እኛን አድኖ ልጁ ላይ ፈረደ እኛ በርሱ ሆነን የእግዚአብሔር ጽድቅ እንሆን ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ወገኖቼ ሆይ የክርስቶስ ኢየሱስን መስቀል ስናስብ ምን ይሰማን ይሁን ዝም ብለን ሞቷል ብለን አመት በዓል እየቆጠርን ቀናት እየሰፈርን እየለካን በቃ የሆነ ሴሬሞኒ ቤታችን ውስጥ አድርገን እንድናከብረው አይደለም የሞተበት ዓላማ ምንድነው ብለን እንድናስተው ይሄ ዋጋ የተከፈለው ለኔ ነው እግዚአብሔር እኔን ከቁጣ ለማትረፍ እኔን ከርግማን ለማትረፍ እኔን ከሞት ለማትረፍ እኔን ከውርደት ለማትረፍ እኔን ከሲኦል ለማትረፍ እኔን ከሚመጣው ቁጣ ለማዳን እግዚአብሔር ልጁ ላይ ፈረደበት ልጁ ኢየሱስ እኔን ለማዳን ርግማኔን በእንጨት ላይ ተሸከመው እኔ በርሶኜ የእግዚአብሔር ጽድቅ እንደሆነ ነው ኃጢአት ያላወቀው ኢየሱስ ስለኔ ኃጢአት የሆነው በመስቀል ላይ የደማው የሰውነቱ ክፍል የሾህ አክሊሉ የእጆቹ ችንካር የጎኑ መወጋት መድከም እኔ እንድድን እግዚአብሔር የከፈለው ዋጋ ነው እኔ እንድድን ክርስቶስ ኢየሱስ የከፈለልኝ ዋጋ ነው እኔ እንድድን እግዚአብሔር ለኔ ያለውን ፍቅር ያሳየበት ነው መስቀሉ የተወደዳችሁ ወገኖቼ ይሄ ፍቅር ህይወታችንን ይግዛው ይሄ ፍቅር ይሄ ማዳን ይሄ በጎነት ይሄ እግዚአብሔር ምህረት ህይወታችንን ያጥለቅልቀው ባካችሁ ምን ያህል እግዚአብሔር እንደሚወደን መስቀሉ ይነግረናል በኢየሱስ ያመነንኛ ከቁጣው በርግጥ እንድናለን ተብሎም ተጽፏል ዳግመኛ ወደ ፍርድ አይወጡም ይላል ዮሐንስ ወንጌል ምዕራፍ 5 ዳግመኛ ወደ ፍርድ እንዳንወጣ በቃ ልጁ ያለው ህይወት አለው ተብሎ ስለተጻፈ በተቀበልነው በዚያ ህይወት ዳግመኛ ሞትን ላናየው እንደውም እርሱ ኢየሱስ በክብር በሚገለጥበት ጊዜ ሞቶይ መውጊያ የታለ ሲኦል ድል መንሳት ወዴት አለ የሞት መውጊያ ኃጢአት ነው የኃጢአት ኃይል ህግ ነው ብለን እንድንሳለቅ በሞት ላይ እንድንፎክር ወገኖቼ ሆይ ከዚህ ፍቅር ጋር እንገናኝ ድካም ከኛ እንዲወገድ እመን ብቻ ትድናለ ተብሎ እንደተጻፈው በእምነት ብቻ የሚገኝ በደም የሆነ ማስተሰሪያ ነው ኢየሱስ በመረቀልን በአዲስና በህያው መንገድ ወደ ቅድስት በደሙ በመጋረጃው ማለት በስጋው በኩል እንድንገባ ድፍረት ስላለን ተብሎ ስለተጻፈ በሞተልን ልጅ በኩል በቀጥታ ሰተት ብለን ወደዛ ወደ ክብር ቤት እንድንገባ እግዚአብሔር ወዳለበት ወደ ያው እግዚአብሔር ከተማ ደርሳችኋል ተብሎ እንደተጻፈው ወደዛ ወደ ይሄው አምላክ እንድንገባ ዛሬ ኢየሱስን በእውነት እንመነው ጸጋና ሰላም ይብዛላችሁ
ኢየሱስ የሞተው እኔን ከሞት ለማዳን ነው። እኔን፣ አንቺን፣ አንተን ለማዳን ነው። እንኳን ደስ ያላችሁ በእርሱ ያመናችሁና ከሞት የተረፋችሁ። ይህንን ያላመናችሁና በተደላደለ ረፍት ውስጥ ያልሆናችሁ ወገኖቼ የምስራች ነግራችኋለሁ። ኢየሱስ ስለ ኃጢአታችሁ ሞቷል። ብታምኑ የዘላለም ሕይወት ታገኛላችሁ። ምስጋናና ክብር ለሕያው አምላካችን ይሁን። ጸጋና ሰላም ይብዛላችሁ። በሌሎቹ ቀናት ሌሎቹን ይዘን እንቀርባለን። ጸጋ ከእናንተ ጋር ይሁን።